ያው እሱን ለማምጣት አይደልነሽ ቂጡን ገርፌ እዛ ያገው ሰበጣሪያውን ይዞ ጥላውን ይዞ ያሽከረክራል ገብቶ እንጂ ምን አባቱ ምን አንድ ሰው ነው ያለ እሱ ብቻ መግረፍ ነው ሌላ ነገር አንተ እዚህ ቁጭ ብለህ አገው ጎንደር ገብቶ ጥምቀትን አክብሮ ወጣ ተሽከርክሮ ያኮ ማን አገው አላያቸው ማጎንቶ ማክበርና መግዛት እኮ ይለያያል። ቢመጡም ቢለውሱ ባህላቸው ይሄ ሰብአዊነትን ያደጉ ሀገራት ዘመነ ምን አድርጎ ነው በዚህ ልክ መጣለው? የኔ ጥያቄ ዘመነ ምን አድርጎ ነው በዚህ ልክ መጣለው? ዘመነ ከተመረጠ ጎንደር አፈር ደቄት ትበላለች ያልኩ፣ ሸዋና ጎንደር ትበላለች ያልኩ። ለምን የሆነ ችግር አለበት። በቃ አጤዎቹ ላይ ችግር አለበት። ሸዋና ጎንደር ላይ ይኸው እንዴት ነው? ወሎስ ችግር የለባቸውም ከሆነ እኔ ወሎ ችግር ያለበት አይመስለኝም። ዘመን በቃ ለሸዋና ለጎንደር ጠር ነው የመጨረሻ እናለቀልን እያልከኝ ነው። አፈር ደሜ ነው የሚያበላን ነው የምልሽ። አፈር ደሜ ሲያበላ አፈር ደሙ ነው ማበላው እያልኩሽ ነው። እኔ ሞኝ ነኝ እንዴ? በዘመን ፖለቲካው ግን በደንብ ገብቷል። አንተ ጎበዝ ነህ። እንደዚህ በቃ የጎንደር ከንቲባ ትሆናለህ። ኧረ እኔ ከንቲብነት አልፈልግም እናቴ። ቁጭ የገላይን ሰድጄ ዝም ብዬ ዘና እያልኩኝ ጎንደሬ ነኝ እያልኩ ጎብለዝ ስል ነው ደስ የሚለኝ። ጭንቀት አልወድም። ትች ዳኒ ታላቅ ሰው እንዴት ነው? እንዴት ነህ ራስዬ? ሰላም ብያለሁ ሁላችሁንም። እንዴት ነህ? ሰላሚና ጎረምሳውን ጨምሮ ትጂ ሰላም። እኔ እኮ እንደዚህ ያለ ጎንደሬ ሲመጣ ልቤ እኮ በጣም ነው የምወዳት። ሴቱ ወንድ ትሁን ጀግና፣ ግን እንደዚህ በድብቅ ጎንደር ግልጽ ነው እና እንደዚህ ያለ ሰው ሲመጣ በጣም ደስ ማለት አለብን። ለምን ጎንደር በግልጽነት ነው እስከዛሬ የተመታ። ዳኒ እኔ እየበለጸግኩ ነው፣ አትበለጽግም ከኔ ጋር? እኔ እኮ ግማሽ ያመቻቸው ነው። የልጅ ይዞ ያለቅሳል ነው እኔ እንዲያ ካለ ጣይርና አንገሸ ቁጭ ነው ማደርገው እያልኩ ነው። ሌላ ነገር የለም። ጣይር እኮ ብልጽግና አይደለም። ጣይር እኮ የጎንደር ችግር የሚያውቅልኝ ጣይር ብቻ ነው። ሸለም ነው እኮ በቀደም ጎንደር ነበርኩ እኔም ሲሸለም ካባውን የጎንደር ችግር በጣም ያውቃል ጣይር። ያነኛው ተው ሞቅ ሲለው ነው ደመቅ ሲለው ነው። የትኛው ነው? ያንን እንደሱ አልቆጥረው። 6 ወር የመራው ወልቃይት ሰጥቶኛል። ጥሩ ነው፣ ደስ ይለዋል። የትኛውን 6 ወር የመራው? የአማራ ክልል የነበረው አታውቀውም? አገኘው እሱ አረቂያም ነው። ተው ጎበዝ ነው። እኔ አረቂያም ነው አልለውም፣ ግን አርቆ የሚያስብ እንደዚህ የትምህርት ችግር ካልሆነ ሸርነት ተንኮልነት የለውም። ለዛ ነው የዋህ ወንድም አለም ነው። ሁሉ ነገር አቅፈን ሞር ሆነህ ደግሞ አምባቸውን ሁሉ ወንድም አለም ህዝብ እንደ ህዝብ እንደ አማራነት እንደ ወንድም ስላየ ነው እንጂ ጎንደሬ ቢነቃ ኑሮ እኮ አገው ሸንጎ በልቶት ፉት ብሎ እንደመጠጥ ይጠጣው ነበር። እዛ በኋላ ድብልቅልቅ ወጥቶ አሁን እንጣራ ነው። ግን ጎንደር ትንሽ ችግር ያለበት ወንድም አለም ማለት ያበዛል። የዋህነት ሁሉ የቀረበው ሁሉ ወንድሙ ይመስለዋል። ለዛ ጥምቀት እንዴት ነበር ዳኒ? ጥምቀት አልወጣም? ጥምቀትማ ጎንደር ነው የነበርኩ እኮ። ጎንደርማ አልነበርክም። ያው ካለበት ሀገር ነው። ገጠር ውስጥ ነው የምትኖረው? ጎንደር ነበርኩ። ጎንደር እኔ በመንፈስ አለው እያልኩ ነው እኮ። ሌሊቱ ቀኑ ሰላም
ድሮን የት ሄዳ ነው? ትጂ አታወሪም እንዴ? የኡጋንዳ ነገር እኮ አያስወራም። ስልኩ አቋረጠ። ትጂ በቃ ልደውልላት እንጂ አዜብ ትቅጣርሽ። ብዙ ካምፓኒ ያላት ስራ ከፈለግሽ አንቺ ምቀጥረኝ አዜብ ካምፓኒ ያላት እዛና ደህና ካምፓኒ ነው ያላት። ከተማርሽ ኮሚት የት ነው? ኡጋንዳ ኡጋንዳ ምን አለ አለሽ? ምን ኡጋንዳ ምን አለኝ? እኔ ኡጋንዳ ሄደው ምን ሰራ ነው ሄደው እንጃ እንደዛ ይላሉ። እንግዲህ ሜትር ነው ስራ ተስለሰው ነው የሚያወራው። ዱባይ ነው ያለሁት። የሚፈልገኝ ሰው ካለ ሄኖክ ፈርጥጦ ኡጋንዳ ገባ እኮ። ራስ ስልክ ተደወለብኝ። አማንና ግባ ትንሽ ድርገት። ቆይ አንዴ እመልሳለሁ። እኔ ጨርሳናሽ ለማና ትንሽ ላሰላስ እናድርገው። አማን እኔ እኮ ያን ሰው የምትይው አልወደውም፣ ግን እንደ ድርጅቱ እያልኩ ነው እንጂ ማርያምን አልወደውም። ቀርታ አድርጌ የሆነ ነገር ስለሰማሁበት በጣም ነው የሚዘጋኝ። ሲወሳ ራሱ ያንከሸክሸኝ። ድሮ ወደው ነበር። ደግሞ አሁን ዘመድኩን ትንሽ ብቅ አድርጎልን እውነት አልተጣሉም እያለ ነው። ገና ነው ጉዱ፣ አልተጣራም። ግን ድርጅቱ ደግሞ እንዴት እናድርግ? አማን እኮ ተሽለጠልጠብና ምን አለው ጓድ አማን መከታ። እኔ እዚህ ቲክቶክ የማከብረው እና የምወደው አማንን ብቻ ነው። ነጭ ወረቀት ስለሆነ ነው የምትወደው? አይደለም፣ አስተዋይ ልጅ ነው። ያው አንዳንድ እየሸወዱት ነው እንጂ። አቤት ራስ ፋኖችን እንዳማን ቢወዱ፣ ሁሉም ቢወዱ፣ ፋኖች ሁሉም አጠቃላይ ነው የሚወድስ። ታዲያ እንደዚህ አይነት ሰው እኮ ነው የሚወደደው። ደስ ይላል። ጓድ በጣም ነው የሚገርመኝ። እግዚአብሔርን አማን እኮ ሁሉ ፋኖ ነው። ናስቲ አማን ቆይ በዛ አልተወለድኩም ብለህ ቅድም የተከራከርክ ናግባ ውሸትህ ነው ለእኔ እንደዚህ ያልከኝ። እኔ አንተን አምኜ ማውራት እኮ በጣም አሁን እዚህ በኋላ በጣም እየዋሸሁ አማን ሁለተኛ ያንተ ነገር እንዳልሰማ ቃል ገብቻለሁ። ምን ጠብቀኝ ምናምን አበዛ እኮ አሁን ተክላል። አማን ዳንኤል እኔ ቀይ መስመሬ ነው። እኔ እያለሁ የአማን ስም ተነስቶ አይታማም። ከዚህ ላይ የሆነ ሰላሚናም እኮ ስልጣን ተቀብለዋል። ጉድ እኮ ነው። እሱም በራስ ካሳ አይደራደርም። አማንን አትመኑ። እንዲያ ካላይ ያስረግጣል። አያስረግጥም። አማን ዋይፋይ ነው ልንገርህ። አማንማ ብሪጅ ነው። ምን
እየሰራ እንደሆን እንጃ። አሁን ሰው አሁን የት እየሄድክ ነው? ራስ እንዴት አየው ትራምፕ ያለውን? ትራምፕ እኔ እኮ የትራምፕ ደጋፊ ነኝ። ትንሽ አሁን ቀር ያለና ስደተኛ ህገወጥ አስወጣለሁ ስላለ እና ህገወጥ ከሆነ ለምን ይውጣ ታዲያ? ህገወጥ ከሆነ ብዙ ኢትዮጵያዊ ገብተዋል። አሁን ስንት ንብረት ጨርሰው የሚያብድ ይኖራል። ራስዬ አይ ህገወጥ ጀርመን አይደል ያሉ ብዙ ህገወጦች። አረ አሜሪካ ገብተዋል። አሁን ጀርመን የነበሩት እናንተና ምን ሊባረር ነው? ይሄ ማን ነው ይባል? ሶሎሞን ሰለሞን የለ ምን የለ እና ራስ ጎልድ ሰለሞን ወረቀት የላቸው እንዴ? ማስተካከላቸው የወርክ ተርሚት እኮ ነው የተሰጣቸው ሁሉ። ራስም ቲክቶክ ተዘግቶ እያለ የት ዋልክ ዳኒ? በቀደም አራ ጨንቆኝ ጃኮሌን ነበር ማረገው በጣም ብዙ ጠፍቶኝ ነበር። አይ ሌላ አማንስ ደውሎ ስልክ ያለው ደውሎ አይዞ ሳይላይ ቀር። አቤት አማን እኮ አማንን ያመነ እኮ የዘገነ ነው። እንዲያው ቤታየውም ማበድን ይሻል ስትል ነበር። እንትና ታውራ እስኪ ሰላማዊት አውሪ እስኪ። የለችም ሰላማዊት። ምን አውቃለሁ እኔ። ጋይስ ቱ ቢ ሃርድ አውራ እስኪ አንተ። እያዳመጥኳችሁ እኮ ነው። ያው አውራ ወንድ ማለት ሰላም ሰላም ብያለሁ። ያው ጨዋታ መሰለኝ እንጫወት። ጨዋታ ነው። ጨዋታ ውጭ ፖለቲካ ትተናል። እንዴናችሁ? ሰላም አማን ግን ቆይ አማን መልካም ለሄርሜላ ያወራኋት አይደለሁም ብለህ የካድክ ለእኔ ለምን አወራኸኝ? አሳስታ እንትን ያልኩህ ሰቀልት ያልኩህ እኮ ነው አንተ። ሰቀልት ነው ያልከኝ? እንደዛ እኮ ነው ያልኩህ። ኦኬ ቀርቶ እዛ ነው ለካ። እና እንዴት ነው መከታ አለ? እንዴት ነው ዛሬ? እኮ ሄድኩብህ እኮ ትንሽ ሄዱብህ ዛሬ። እነማን ነው የሚሄዱብኝ ዛሬ? እና አባድፈን እኮ ትንሽ ሄዱብህ። ምረግጠው ነው ሲል አይ እሱ ባዴን ነው ግን በቀበቶ ሄደ ባዴን መሆኑን አውቃለሁ። ግን ጎንደር በአንድ አይኑ ነው እኔ ጥሩ ባዴን ነው ምናምን እያልኩ መስክሬልሃለሁ። እኔ እኮ እና አባድፈን እኮ ለእኔ እኮ አይጎዱምም አይጠቅሙም እነሱ። አንተ ጥሩ ባዴን ነህ አንተ። ጠቃሚው የጎንደሩ ያው በቀበቶ የወጣህ አንተ መቼም አትክድም። ይሄ ራሱ እኮ በቀበቶ ወጡ በምናምን ወጡ የምትሉት ራሱ አንተ አሁን ወደዛ ውስጥ ነው መግባት የሌለብህ። አሁን ብዙዎቹ የሚመስላቸው በቀበቶ የወጣው አዋቂ በሌላ እንትን የወጣው ደግሞ አላዋቂ ነው አይነት ነገር ነው። ይሄ ራሱ ትክክል አይደለም። ትክክል አገላለጽ አይደለም። አዋቂ አላዋቂ ሳይሆን ያው እኔ እንግዲህ የምጠረጥረው ነው እንግዲህ ሜት ነው ማስተባበል ትችላለህ። ያው የባለስልጣን ልጅ ነህ ብዬ አስባለሁ። ግን ያው ትሻላለህ ከሌላው። ከወታደር ወደ ባለስልጣን እንዴት ባንድ የተሸጋገር እና ፋኖችን ባንድ ነው የምታይ ጎጥ የለህም ምናምን። በዚህ ያው ጥሩ ባዴን ነህ የሚል ስም ሰጥቻለሁ እኔ ማለት ነው። እሺ እንደዛ ነው ስከራከር ሊያራሳ ዋነኛ ባዴን ይላለታችን አፄዎቹ ብሎ የጎንደርን አርማ አድርጎ
ያሁን ያሁን የጎንደር ልጅ አይደለም። ለማንኛውም እናባደፈን እነምናምን የሚባሉት ለምን እንደሚሰድቧቸው እራሱ አላውቅም። የማይጠቅሙም የማይጎዱም ፍጡሮች ናቸው። እኔ እነሱን አልሳደብም፣ ምንም እንትን አይሉኝም። ራስ ግን ለማዳ እንስሳ ናቸው እያልካቸው እንደዛ አላልኩም። ቢያወሩም ባያወሩም የሚጠቅምም የሚጎዳም ነገር የላቸውም። ያው እሱ የፋኖ ምናምን ተወካይ ያው ስላልሆነ መፋኖ ጋር ግንኙነት ስለሌለና በዛ ልክ ነው። አሁን ጓዴው አንተነትን ከነሱ ጋር እንትን ማለት የለብህም። አንተ የተለየ ነህ። አንተ ፋኖን አትነካ፣ ይሄኛው ከዚህኛው የተሻለ ነው አትል፣ ይሄኛው አዋቂ ይሄኛው ምናምን አትል። አንተን እኔ ከነሱ ጋር አልመድብም እኮ። እነሱን ተው ስትላቸው ደግሞ በዚህ ደግሞ አሉ ደግሞ እንትን ፋሚሊ ይህን መጀመሪያ ማታስቆም የሚሏል እና እውነት ለመናገር ፋኖን አልናገርም። ለእነሱ እኮ ለብዙዎቹ ፋኖ የሚመስላቸው የእነሱ ሰፈር ፋኖ ብቻ ነው። ይሄን አውቀው አይደለም ባለማወቅ የሚያደርጉት ነገር ነው። ለዛ ነው እኔ የማልቀየማቸው። ጎንደር ሲባልም የእነሱ ሰፈር ብቻ ናት ጎንደር የምትመስላቸው። አሁን ይህን አውቀው አይደለም እንደዛ የሚያደርጉት ባለማወቅ ነው። እች ሜሮ ግን እንዴት ነገር አመራራት አማ ግን እንዲህ ቲክቶክ ሲዘጋ ሳታተዛዝ ትንሽ ሄድክብኝ። እንዲያመን ሜሉ ነገር አመላላሽ ናቀራች። በቃ ምንድን ነው ያልከኝ? ያለች ብሰማ ዛሬ ጉድ ሰርታ መስሎ ያማ ሜሉ ተበላሸች። በቃ የባናና ሚስት ነኝ ግን አማን እኔ እሷ ያለችው አልደግመው ነግቢና ተናገር ያለችው ምን አለች? አይኔ ባለቤትነቴ ለባናና ነው ግን አማን እንትን ነው አለች። እንግዲህ ምን እንዳለች እኔ መጥራት አልፈልግም። ምንድን ነው ከትጂ ቤት ነው ያለች። እንደዛ ምንድን ነው አለች? እንጃ ስንጠይቃት ምን ብለሽ ነው ምንድን ነው ያልሽ? ስጅበት ጠይቃት። መቼም ወንድሜ ስታማ ዝም እያለ ምን ታውቃለህ። አማን ይቅርብሽ አይጠቅምሽም አለኝ። በአማን አትምጣን ያልኩት። ቲጂ መስክሪ ራስ አባድፍን ጋራ ሆኖ በአዴን ነው ጭምብሉን አስወልቀዋለሁ እያለክ ነበር አባድፍን እና እኔ ስከራከርልህ ነበረ። ማን ነው እኔን ጭምብሉን ያስወልቀኝ? አባድፍን። እኔ ደግሞ አትንካው አልኩት። ከዛ ነቀሉኝ። የት ከማን ቤት ነው? መወተኝ እንጂ አማን ዝም በይ አለኝ። አኖ ከማሂ ቤት። አማን እንደዛ ትላለህ እንዴ? አዎ በአዴን ነው አለኝ። በአዴን ዛሬ ግን በአዴን ነው ሄድበት አለው። እንደዛ አይደለም አይነኬ ነው አልኩት። እኔ ደግሞ አማንማ ሁላችንም ነው ክስ የምናቀርብበት። በጣም እየመወትከን ነው። ተው አማናት መጉተን ተው። ምን አይነት ሰው ነው በአዴን የሚባለው? አማን ምን ሲሆን ነው በአዴን የሚባለው? አይ በቃ እኔ በደረሰኝ መረጃ ያው በአዴን ነው። በባለፈው ይጀበታል ታውቃለህና እኮ አሁን ለምሳሌ እዚህ ቲክታክ ላይ ምን ብለው የሚያወሩ ናቸው? በአዴን የሚመስሉ ወይም የሚባሉ ወይም የሚሆኑ ምን አይነት ሀሳብ የሚያራምዱ ናቸው? ያው ለናገኘው ለጎንደሩ ብልጽግና ስስልብ ያላቸው ለምሳሌ እንደነ እያሬው መንበር፣ እንደነ ሰለሞን ደንበሬ፣ እንደነ ሳሚ ቀኘቱም በቃ እንደዛ አይነት ሰዎች። እኔ ለማን ነው ስስልብ ያለኝ? እኔማ ያው ጎንደር ነው የሚያስብ ነው ያለው። እንደ ጎንደር ነው የሚያስብ በአዴን ነው። የምር እንደዚህ ነው ያለው። እንደ ጎንደር የሚያስብ ሁሉ በአዴን ነው አለኝ። ራስ ጥሩ ባዴን ነው ጠቃሚ ጎንደሩ ጠቃሚ ባዴን ነው። ጎንደር ባንደር ነው የሚያይ በጎጥ ምናምን በዚህ በሰፈር ምናምን አይወሸቅም። ገባኝ። ግን አሁን ለምሳሌ እኔ አሁን የትኛውን የጎንደር ብአዴን ነው የደገፍኩት? ብአዴን ያስባለኝ ምኑ ነው?
አንተ አሁን የጣየር ደጋፊ ነህ እያሉ ቆይ እስኪ ቆይ ዳኒ ቆይ እንግዲህ እኔ ፋሚሊዎችን ስለማውቃቸው ነው። ባዴን ናቸው፣ ባለስልጣን ናቸው። ባለስልጣን ስለሆነ ከማን ጋር ነው ዘመድ መስለን? ያው እኔ ስለማውቃቸው እዚህ ውስጥ እዚህ መናገር አልፈልግም። አሁን አንተ እኔን አሁን ባዴን ነው ስትል እኮ በቀበቶ ነው የመጣለ። ይሄ ተምሮ የወጣ ሁሉ ባዴን ነው አለ። ይህን እኮ ነው አሁን ይሄ ትክክል አይደለም ነው የምላቸው። አሁን ለምሳሌ የተማረው ሁሉ ባዴን ነው፣ ያልተማረው ሁሉ ደግሞ ባዴን ያልሆነ ነው። ይሄ ራስን በራስ እንደመስደብ ነው። ይህን ነው ማስተካከል ያለባቸው። በፐርሰንት አሁን ብዙ ማውራት ማልፈልገው ነገር እነ ፍሪደም አለው። ፍሪደም ባዴን ነው እንዴ? አሁን አማን ቆይ በዲቪ የወጣ ሁሉ በትምህርት በእንትን የወጣ ሁሉ ባያደም ብላችሁ ዘልቁታላችሁ። ከአማን ንግግሮች የምንሰማው መሰላችሁ? እየሰማችሁ ነበር። በነገራችን ላይ ለጎንደር ስስልብና ያላቸው እነሱ በአዲን ናቸው ብሎ ስማቸውን ሲጠራ ሰማሁኝ። ለጎንደር የሚያስብ ሁሉ በአዲን ነው ማለት ነው? አልገባኝም። አማን ታምር እኮ ነው፣ እንሰማው የለም። ለጎንደር አላልኩም ጭራሽ። ለጎንደር የሚያስቡ አይደለም ያልኩ ባላቸው እነሱ በአዲን ናቸው አልክ። ሰለሞንና እንትና ጠርታ ያለው አንቺ እንግዲህ ለጎንደር ስስልባላቸው ብለሽ ታስቢያለሽ። እኔ ደግሞ ለጎንደር ስስልብ ያለውንማ በደንብ ነው የምደግፈው። ለምን ለጎንደር ካሰበ ለአማራ ያስባል ብዬም ስለማስብ እኔ ደግሞ አይጠቅምም ነው የምለው። አሁን ስለ ራስ ካሳ እሱ ጋር ነው ማውራት እንፈልገው። ማለትም ምን መሰለሽ ለመጫወት ነው። የፖለቲካ ትቻለው በነገራችን ላይ ማውራት አሁን ዝም ብለህ አሁን የራስ ካሳን ብአዴንነት እንዴት እንዳወቃችሁት አንተም እንዴት እንዳወቀው እሱን አብራራለሁ። ብአዴን የሚባል የሆነ ሰው ብአዴን ሲባል ምን ሲያደርግ ነው ብአዴን የምንለው? ነገርኩህ እኮ አይገባህም አንተ። ራስ ካሳ ፋሚሊዎች ብአዴን ናቸው ማለትም ብአዴን ናቸው ስለ እርግጥ ትልቅ የባለስልጣን ልጅ ነህ። እንደዚህ ወታደሩ ምናምን አይደለም፣ የባንክ ነው የምን ሰራተኛ ኃላፊ የምንም ባንክ ኃላፊ ነው አባቱ ምናምን የሚባል እንትን ነው የደረሰኝ መረጃ። ውሸት አባድፍን አጣራለሁ። የት ነው የሚኖረው? እደርስበታለሁ። ጭምብሉን አስወልቀዋለሁ። ይሄ ልም ያለ መሀይም ነው ግን አዋቂ ይመስላል ሲያዩት አለ። ከዛ ስከራከርልህ አንቺ ትግሬ ነሽ አለኝ። የመላኩ ፈንታ ልጅ ነው ራስ ካሳ። እንግዲህ ልናገር ከተባለ የመላኩ ፈንታ ወይ እሱስ ቢሆን በጣም ነው ደስ የሚለኝ። የስ ልጅ ሆነ ችግር የለውም። እኔ የደረሰ መረጃ እሱ ነው። ነገራችን መላኩ ፈንታ የአማራ ባንክ ፕሬዚዳንት ነው። ታውቀዋለህ ግን መላኩ ፈንታን? አዎ አውቀዋለሁ። ወይ እንዴ እሱማ በሆነ በሱስ ችግር የለውም። አዎ እንደዛ አይ በሱ እንኳን ይማገዛለሁ። ግን እኮ ባንክ የሚሰራ ከሆነ እኮ ብአዴን አይባልም እኮ ታዲያ። አይ ቆይ እስኪ አማን መላኩ ፈንታና ብአዴን ነው እንዴ? እስኪ ግልጽ አድርግልን። መላኩ ፈንታ ከነገራችን ላይ በጣም ፕሮፌሽናል የሙያ ሰው ነው። ከነገራችን ላይ በሰራቸው ጋይስ ደግሞ ተው። አሁን እኮ የእናማን ግሩፕ እኮ ፕሮፌሽናሊዝም የሚባለውንና ይሄ ኮር ወይም ደግሞ የፓርቲ አባል የሚለውን ገና አማን ያውቃል። ሌሎቹ ለይተው አያውቁም ገና። አሁን እንግዲህ ይህን ሁሉ ገና እንግዲህ ማስተማር አለብን ማለት እኮ ነው። አማን ገና ብዙ ይጠበቅብናል ማለት ነው። እንደዚህ አይነት ነገሮችንም ለይቶ ለማሳወቅ አሁን ለናባድፍን አይ እኔም እኮ ለዛ እኮ ነው በአባት ወጥ ነው የተወሰነ ስስልብ ያለህ ያልኩ እኮ እንደ ሌሎች እንደናገኘው ተሻገር ልጆች እንደነሱ አይደለህም። አባትህም ለመናገር እንደዚህ አይነት ስለ መግባር ያለው ሰው ነው። የእውነት እኔ ጥላቻ የለብኝም። በተለይ በፋዘር በጣም ማከብራቸው ስለሆኑ ማለት ነው። እንትና በነገራችን ላይ ያገኘው ተሻገር የላይ ጥርስ የለውም። በደንብ አይታችሁት ከሆነ እንደ ሰው መሆን ነው። ይሄን አይታችሁ ታውቃላችሁ? ወይም ታውቃላችሁ?
ጥርስ የለውም። በጣም የተበላሸ ጥርስ ነው ያለው ከመጠጥ ብዛት። ቤተሰብ ይመስሉኛል። ባይዘወይ ሰሞኑን አገኘሁ ተሻገር የሆነ ይመሳሰል። እባክህ እንዳታስፈጀን እባክህ። ያገኘው ተሻገር ስንት ደጋፊ ያለ አይደለም አገኘው ዘመዶች አይደለም። አገኘው ተሻገር የዳባት አካባቢ ልጅ ነው። ሰሞኑን ደግሞ አርማጭሆ ነው አይደል? ሰሞኑን ኧረ በእናትህ እሱ አገኘው ተሻገር ደግሞ ዳባት አደረቀው። ዳባት ነው። ይሄን ስለማታውቁ እኮ ነው። አሁን ብዙዎቻችሁ ሰላም እንዴት ናችሁ? የት አካባቢ እንደሆነ እራሱ አታውቋቸው። ኧረ ተው ተው፣ መላኩ ፈንታ ደግሞ የጎንደር ልጅ ነው። ተው መከታውን አገኘው ተሻገር እንትን ነው ይሄ ወደ ቋራ አካባቢ ሳሚ ኮማንድ ሳሚ እንዴት ናችሁ? ራስ ካሳ ቀደጀብህ ነው የመላኩ ፈንታ ልጅ ስለሆንክ እኔ በሆንኩ ብዬ ነበር። በእናትህ ሚኪ አይ እኔ እድለኛ ነኝ። አይ በሱ ከሆነ እንኳን ችግር የለውም። ያንተስ እኮ የጎንደር ህዝብ እኮ የሸለመው ሰው እኮ ነው። በነገር ላይ መኪና ነው የሸለመው የጎንደር ህዝብ በጣም ዋጋ የከፈለ በወያኔ ዘመን። አይ በጣም አክብረውኛል ማለት ነው። ያው በጣም ነው ያከበሩ፣ ይወዱኛል ማለት ነው። አማን እኮ ከዛ በኋላ አይ አትንኩት ራስን አለ። አስበዋል ወይ ካገኘው ጋር ወይ ከአንዱ ጋር። ለነገሩ አገኘው ብቻ ነው እኮ አሁን የጎንደር ባለስልጣን ሲባል አገኘው ነው የሚባለው አይደል? ብዙ ጊዜ ሌላ የለም እኮ ነው። አገኘውስ ቢሆን ምን አረገ ብለህ ነው? አገኘው እኮ እንደማንኛውም ባዴን ነው እንደሌላውም ሁሉም እኮ ነው። ምንድነው የዝኔ ያክል እኮ የሚጨፈጨፈው ጎንደሬ ስለሆነ ነው እንጂ እኮ ወልቃይትን ለማስመለስ እኮ ያላደረገው ጥረት እኮ የለም እኮ እኛ ስለሆነ ነው። እባክህ ራስ እና በአጠቃላይ ቀንቼብሃለሁ ለማለት ነው። አይ ዛሬ በቃ እንትናን ማን ነው አባደፈንን በቃ ዛሬ ማመስገን አለብኝ። እኔ ነኝ እኮ ያልኩት። እሱ የእሱ መረጃ እኮ ገና ነው። ተማ ሁልጊዜ ለእኔ እንትን እንዳልክ አይደለም። የእኔ መረጃ እኮ ነው ይሄ የሚያመለክተው። ግን እኮ ማለት ነው እኔ እንዳየሁት ጎንደሬዎችን እኮ ወደ ስልጣን አይፈልጓቸውን። አገኘውንም እኮ ያመጡት የወያኔ ጦርነት አካባቢ ሲቃረብ የሆነ ጎንደሬን ይቀሳቅስልኛል ተብሎ ዝም ብሎ በሲስተም የማያስቀርባቸው ሌቱን መሰለ የሚያውቁ የሚባሉትን ወይም ደግሞ የተማሩ ናቸው ወይም ደግሞ አይታዘዙ የሚባሉትን ወደፊት አያመጧቸውም። አሁን እንደነ ማን ነው አሁን የኔ ዘመድ ማን ነው መላኩ ፋንታ፣ እንደ መላኩ ፋንታ አይነቶች ነው ወደፊት አያመጧቸውም። መላኩ ፈንታ ትልቅ ልጅ የለውም። ሁለት ወንዶች ነው ያሉት፣ ትንንሾች ናቸው በነገር ነው። ኧረ አንተ የበከል ልጅ ነው። ይሄ እኮ ነው ወንድም ሊሆን ይችላል። ግን እኮ መላኩ ፈንታ ስንቴ እንደታሰረ ታውቃላችሁ? እስቲል ነው ራሱ በመከራ ውስጥ ነው ያለው። አያውቁም እስቲል ነው ራሱ በጣም እየተሰቃየ ነው። ለምን ነገር ያህል በየሄደበት እኮ ፍሪ ሙቭመንት ራሱ ካያደረግም። በነገራችን ላይ የአማራ ባንክም ባለቤትነቱ እሱ ነው ባንክ እንዲሆን ያደረገው። ማን እኮ መከታ ነው የሚል እኮ ለዛ ነው። ጥሩ ሰው እንግዲህ አሁን ፒፕሉ እንግዲህ በቃ ያው ሰምቷል ሊሄድበት ነውና ጥሩ ሰው ነው ወስጄ እንትን ያልኩ። ችግሩ እኮ አንተ የምትሰጣቸው መረጃ ይቀይሩትና እንዴ እኔ ግን እንደዚህ ሰጥቻቸዋለሁ እንደ የምትለው ነገር አለ አንዳንዴ። ልክ አንዴ ምንድነው ምን ነበር ብልሃቸው ነበር የቅማንት ነው ምናምን ብላቸው ትልቅ አድርገውት እንደገና እንዴ እኔ ይሄን ተናግሬያለሁ እንደ ያልከው ነገር ነበር አይደል? የሆነ ጊዜ ላይ ማሂን ማን አስኮርፋት ነው? ይህ መረጃ እንግዲህ አሁን ቆይ ልታዩ ነው። በቃ በየቤቱ ያለው አሁን ለአባት ሀገር አማራ በኋላ ይናገራሉ። በቃ አንተ ማምነህ ተቀበል። በቃ ችግር የለውም። እኔ መላኩ ፈንታ ከሆንኩ ደስተኛ ነኝ። ግን እሱ ደግሞ ችግሩ አሁን ብአዴን ከምትሉት ጋር ሄድም እሱ ብአዴን አይደለም።
እንዴት አድርገን ወደ ብአዴን እናምጣ? ያ ነበር ጠቃሚ ብአዴን ነው በሚል ይስተካከል ነበር እኮ አሁን አላውቅም እውነት ለመናገር ድሮ ግን ነበር። አሁን እናንተ ችግራችሁ አንተን እንኳን ብዙ መዛል ደመረ ራስ ከነገራችን ላይ እኮ መላኩ ፈንታ ብአዴን ቢሆን ኖሮ አማራ ባንክ ራሱ ጎንደሬ ነው የመሰረተው ተብሎ በጣም ብዙ አድማ ይደረግበትም የነበረ በጣም ብዙ የሆነ የተሻለ ለውጥ ደረጃ ላይ ሲደርስ እኮ በጣም ብዙ አድማዎች ነበሩ እኮ። ይሄን ራሱ ታውቃላችሁ። ብዙ ውጣ ውረድ በጣም ዘምተውበት ነበረ። የሆኑ ልጆች አካባቢ ማለት ነው ቅዳሜ ገበያ ሁሉ ሳይቀሩ ዘምተውበት ነበር እኮ የምታስታውስ ከሆነ። አማራ ባንክ እኮ የተሻለ ለውጥ ደረጃ ላይ ሲሆን ባለሀብቶች ራሱ አድማ አድርገው ምናምን ማንን እንደመሰረቱ ምናምን እኮ ይታወቃል። ምን የግልጽ ነው እኮ። በብአዴን ቢሆን ኖሮ እንደዛ አይደረግም ነበር። አሁን እና ማን ማቆም ያለባችሁ ልክ ይሄ በቀበቶ የወጣ በባህር የወጣ እያላችሁ የምትከፋፍሉት አለ። በእንትን የወጣ የተማረ ነው ወይም አዋቂ ነው፣ በምናምን የወጣ ደግሞ ያልተማረ ነው የምትሉትን ክፍፍል እሱን ራስን በራስ እንደመስደብ ነው። እሱን አሁን ማስተካከል አለባችሁ። በቀበቶ ልክ እንደምትሉት የወጣው ሁሉ የተማረ ነው ማለት አይደለም፣ አዋቂ ነው ማለትም አይደለም። በሌላ ደግሞ የወጣውም አያቅም ማለትም አይደለም። ይሄን ማስተካከል አለባችሁ ጓድ። ስለ እውቀት አይደለም እያልን ያለው። በነገራችን ላይ እንግዲህ እውነታውን መቀበል አለብን። የብአዴን ልጅ የብአዴን አክቲቪስቱ ነው መቼም በሰሃራ አድርጎ በዛ አድርጎ ይመጣ ማለት ይህ ዘበት ነው። ገባ? ለምሳሌ እንደ ምሳሌ ልንገርህና የነ ደመቀ መኮንን ልጆች የነ አገኘሁ ተሻገር ልጆች የነ መላኩ አለበ ልጆች የት ነው ያለው? መቼም በሰሃራ አድርገው እነሱ አይሰደዱም። በቃ ወጥቶ ነው የሚወጡት። እና እንደዚህ አይነት ሰዎች አሉ። ባናና የማን ዘመድ ነው? የባናናው ገና አልደረስንበትም። እኔ አልደረስኩበት። ምናልባት እነሱ ገና እያጣራሁ እኔ እያጣራሁ እንግዲህ የጎንደሮች ባለስልጣን እኮ ጨረስናቸው። አማን የኮባ ቅጠል ባናና እኮ እንዲህ ነው ቢላቸው ያምናሉ፣ ይቀበሉታል እኮ። አይ እንትን ነው የሙዝ ዛፍ ላይ ከወጣ ጫፍ ላይ ታገኘዋለህ ባናና። በልመከታ ሁላችሁም መልካም ውሎ። በኋላ ማታ እንገናኛለን። አማን ግን ሳትሄድ የእውነት አትመውተን። አማን ግን ምን አደረግን? ምን ችግር አለው? አልመወትኩም። እኔ መውቼ አላውቅም ጓድ። ኧረ አማን ያው ጓደኞች። ለማንኛውም አማን አሁን ሜሉም የሆነ ባለስልጣን ዘመድ ትመስለኛለች። ስለዚህ አንተም እንግዲህ ወደዛው እየተጠጋጋ ነው ማለት ነው በሜሉ በኩል። እኔ እኮ በረሰብኩ ቆየሁት። ቆይ ፋኖ የት ነው ያለ? ድካሙ ነው ተርፎ እናት ወይ። እኔ ግን አማን በጣም ነው የሚመቸኝ የእውነት። ኧረ በስመ አብ። አሁን እኛ የማንፈልገው የጎንደር ኮሪደር ልማቱን የሚቃወም የፋሲልን ግንብ እንደዚህ ነው የተሰራ ምናምን የተሰራ እያሉ ለማጣጣልና ይሄ ምቀኞችን እነሱን ነው እኛ የማንፈልግ። ኤኒዋይ ችግር የለውም እኮ ልማቱ ቢለማ እኮ ምንም የሚጎዳና እንትን የሚል ነገር የለውም። ኤኒዋይ ግን እኔ አሁን እንደው በእርግጥ አሁን ደህና ሆነ እንጂ እኔ ለራሱ አሁን የፋሲል ግንብ ላይ ትንሽ ደንገጥ ብዬ ነበር። ግን አሁን ከዩኒሴፍ ደህና ሲሆን አይ በቃ ችግር የለውም መታደሱ ዛት ይዝዌል ነው ያልኩኝ። ልማቶች ሲለሙ አይ ቲንክ ብዙ መቃረኑ ጥሩ። ምክንያቱም ሀብታችን ንብረታችን በጣም ሺህ ዓመት የለፋንበት አባቶቻችን እኮ የከሰከሱ ሀብት ገና አልመጣም። ምን ችግር አለው ዛሬ መጥቶ ትንሽ የሆነ ነገር ቢሆን? ያ እኮ ንብረታችን ነው እንጂ አሁን ብልጽግና የመጣው ምናምን እንዳይመስላችሁ። የእኛ አባቶች እናቶች በጣም ብዙ ዓመት የለፉበት ነገር ግን በለፉበት ሀብት ያልተጠቀሙበት
ግን አሁን ትንሽ እየመቶ ደግሞ ስለተሰራ መቃወሙ ጥሩ አይደለም። ለምን ወደፊት ለትውልድ ይቀራል። ኤኒዌይ በዚያ መንገድ ብታዩት መልካም ነው። እኔ ልማት ምንም ችግር የለውም። አይ ቲንክ ብልጽግና ስላለሙ ጋድላናችሁ ምናምን የሚባለው ነገር እንትን እኮ ነው ወዳጅ። አሁን ጎንደር ለባለፈው 30-40 ዓመት ወደኋላ እንድትቀር ተደርጋለች በልማት። ለምን ወደኋላ ሁና እንደቀረች አትቀጥልም አይነት ነገር ነው የሚመስለው። የአንዳንድ ምቀኞች ወይም ደግሞ ይሄ ጸረ ጎንደር የሆኑ ስብስቦች ለምን ወደኋላ እንደቆረቆዘች ለምን አትቀርም አይነት ነገር እንደዛ ነው የሚመስለው። እርብና አንገበር እኮ በጣም በሚገርም ሁኔታ እውነት ያሳዝናል። አማራ ጎንደር ላይ እውነት ያንተ ያህል ዋጋ የከፈለ ሰው በዚያን መንገድ ራሱ ግድቦቻችን እኮ እንደዛ ብለው ሲቀሩ ሊያመን ይገባል። እና በየትኛውም አጋጣሚ ልማት ስለተለማ ምን አገባን እንዴ? እንፈልጋለን፣ ይለማለን። ትግላችን ግን ይቀጥላል። ሁች ሚንስ እንትን ማለት አይደለም። ምክንያቱም የሚለመው የገንዛ ንብረታችን የገንዛ ሀብታችን ነው። ማንም የት የሚያመጣው አይደለም። ከነገራችን ላይ ገና ብዙ ሀብት ይቀረናል እኮ ገና ያልተነካ ብዙ ወንድሞቻችን የገበርንበት ሀብት የማንም መጫወቻ ሆኖን የቀረው ታውቃላችሁ። ጎንደር፣ ደብረታቦር፣ ሌሎችም አማራ ክልል ውስጥ ያሉ ክልሎች ለረዥም ዓመታት ተገንብተው ነገር ግን ከሁሉም በኋላ የሆኑ ከሁሉም በፊት ተገንብተው ከሁሉም በኋላ የሆኑ ማለት ነው። መንገዶቻቸውን ወጣ ስትሉ በጣም የሚያሳዝን የሚያስጠላ ብዙ ወንድሞቻችን ድንጋይ ላይ ተቀምጠው የሚማሩት እውነት ይሄ እኮ ስታዩ አንዳንድ ያማችኋል። በነገራችን ላይ አሁን ይሄ የጎንደር የኮሪደር ልማት የሚባለው ሲያልቅ 2 የዞን ከተማዎች የተያዙ አሉ። ከዛ ቀጥለው የሚሰሩ ያኔ ደግሞ ብዙ ጫጫታ ይኖራል። ይህ ሲያልቅ ቀጥታ ወደዛ ነው የሚጀምረው። ያኔ ደግሞ እንግዲህ ለቅሷቸውን ማልቀስ ይችላሉ፣ ግን ምንም ነገር ማስቆም አይቻልም። የፈለገው ይንጫጩ የፈለገው ይንጫጩ፣ ልማቱ ይለማ። ሀብታችን፣ ንብረታችን፣ ገንዘባችን ነው። ሰው ልጅ እያለማ እየተዋጋ ነው መሄድ ያለበት። የኒዌይ ጥያቄዎቻችን በዚህ መንገድ ብቻ የሚመለሱ አይደለም። ግን ከተሞቻችን፣ መንገዶቻችን ይሰሩልን፣ ምን ችግር አለው? ትግላችን ግን ይቀጥላል። አለቀ። እንደው አንዳንዴ ነገሮችን አይደንቲፋይ ማድረግ እኮ በጣም ተገቢ ነው። ዝም ብሎ ማለቃቀስ ይህ ጠላት ወሬ ነው። ከነገራችን በነገራችን ላይ ፋኖችም ራሱ እኮ ያውቃሉ እኮ በደንብ ገብቷቸው ልማቱ ማለቅ አለበት ነው የሚሉ እነሱ። ልማት ያለበትን በደንብ የሚሰራውን አካባቢ አያደናቅፉም፣ በጭራሽ አያደናቅፉም። ለምሳሌ ጎንደር ስትለማ እኮ ጎንደር ለምሳሌ ኮሪደር ልማቱ ሲሰራ ማደናቀፍ አቅቷቸው ማስቆም አቅቷቸው አይደለም እንዴ? ባህር ዳር ለምሳሌ ኮሪደር ልማት ተጀምሯል አይደለም? ምን ማስቆም አቅቷቸው አይደለም። ከነገራችን ላይ ልማትና እንትን ምን አገናኘው እንዴ? ይሄ እኮ በጣም አላማ ቢስ ያልተማረ ድንቆሮ ነው። የገንዛ ከርሱን የገንዛ ወንድሙን የሚቃወም የገንዛ ቦታው በለማለት የሚቃወም ይሄ በጣም ጅልነት ነው። ሰው ልጅ ትግሉን አጠናክሮ ወደፊት ይቀጥላል። ልማት የፈለገው ይልማ፣ ምን ችግር አለው? ሀብት ንብረት ነው። በዚህ የሚቃወም ሰው እኔ አይፊል ሶሪ፣ በጣም አዝና። እንዲያው የሚሰሩትን ሰዎች በደንብ ማበረታታት ነው። በደንብ እያወጣ ሲዩዝ ባንክ እና ምናምን እየወሰደ ከሚቆጥበው ምን ችግር አለ? አምጥቶ ቢያለማለን። ኧረ በጣም ጅልነት ነው የእውነት ለመናገር። አንዳንዴማ ሞኝ አትሆኑ። ከዛ ላይ በእርግጥ ማየት የሚፈላቀሉ ሰዎች ሊኖሩ ይችላሉ። ከየት የሚያምጠው ገንዘቡን ከየት የሚያምጠው? ነገር ግን መሰራት ያለባቸው ነገር መታደስ ያለባቸው ነገር ጎንደርን መምሰል አለባት። ይሄ ምንም ጥያቄ የለውም። ሞኝ አትሆኑ። ምንድነው የሚባል የምን ልጅ የያዘውን ይዞ ያለቅሳል ይባላል አይደል? ምንድነው የሚባል የሆነ ተረት አለ አይደል? ብልልሽ የያዘውን እየበላ ያለቅሳል ነው። የያዘውን ይዞ ያለቅሳል ይባላል። እንደዛ አይነት አስተሳሰብ ነው ሊኖራችሁ የሚገባ ሁላችሁም። እዛ ውጭ እኔ የምጠላው ሰው መጥቶ ለምን ሰራልኝ አይባልም። እያንዳንዳችን የእኛን አሮዬ ቤት አፍርሶ አዲስ ላድርግላችሁ ቢል አሁን አይ አንፈልግም ስለማንወድህ የሚላለ እንደ የለም ይመስለኛል። ራስ ካሳ እኔ አንዳንዴ የትግሉን ዓላማም ራሱ በደንብ አንደርስታንድ አላደረጉትም ብዬ ገምታለሁ። ምክንያቱም እኛ የስርዓት ለውጥ ነው የልማት እንቅፋት ለመሆን አይደለም። ከነገራችን ላይ ፋኖ የሚታገለው በጣም ሲስተማቲካሊ ስርዓት መቀየር አለበት ነው። ስፔሻሊ ይሄ ስርዓት ደግሞ ለአማራው በጣም ጠቃሚ አይደለም። ላለፉት 30-40 ዓመታት በጣም በዚህ ስርዓት ተበድላል ነው ዊች ሚንስ አውቶማቲካሊ መቀየር ያለበት የሚል ስር ነቀል የስርዓት ለውጥ ነው እንጂ ከልማት ጋር አይደለም። በየትኛውም አጋጣሚ ወንድሞቻችን እንደሚያፈሱት ልማት አይለማም፣ ጎንደር አትለማም፣ ወዘተረፈ መንገዶቻችን እንዳሉ ይቀጥሉ ምናምን የሚል ደናቆርት ስብስብ ማንም የለብንም። የሚያለቃቅሱትና እንትን ምቀኛዎች ናቸው። ከነገራችን ላይ በየትኛውም አጋጣሚ እንደዚህ ሆነ ምናምን ምን አገባን? ለምን ከፈለገ ከግብፅ መጥቶ ያለመው ደስ ይለኛል። አዋን አልምቶልኝ ነው ምን አገባኝ? ተለምቶ ከዛ ጋር በጣም የተሻለ የሆነ ነገር ብናይ ምን ችግር አለው? እኛ ግን ስርዓቱ ግን ጠቃሚ ስላላደለ ስፔሻሊ አማራው የህልውና አደጋ ውስጥ ስላለበት
በልማት አይደለም የሚመለሰው። የአማራ የህልውና ትግል በልማት አይደለም የሚመለሰው። ከነገራችን ላይ ልማቱ ይልማልን፣ የህልውና ትግላችን ሌላ ጉዳይ ነው። እናስቀጥላለን፣ እንታገላለን። እንደውም በቂ አይደለም፣ አሁን እየተደረገ ያለው በቂ አይደለም። ከዛ ከፍ ማለት አለበት ነው ጥያቄያችን። ያ እንዴ ይቀጥላል ገና በጣም አሁን ያለውን ኦፖርቹኒቲ በደንብ አድርገን መጠቀም ነው ያለብን። ይሄ በቂ አይደለም፣ አሁንም ከዚህ ከፍ ያለ ነገር ነው የሚያስፈልገን ነው የሚባለው። ያ ይቀጥላል ልማት፣ ምን ችግር አለው? በደንብ እንዲለማ እንፈልጋለን። አሁን ለማ የሚሉ ሰዎች ካሉ በአናታቸው ይዘግዘቁ። ከነገራችን ላይ ከነገራችን ላይ እኮ ፋኖች የትኛውም ቦታ ላይ ያሉ ሰዎች ልማቱን ባይፈልጉት ኑሮ በእርግጠኝነት ማስቆም ይችላሉ። እያንዳንዱ ሰው ዲቴል ገብተው እርምጃ መውሰድ ይችላሉ። ይህን የማይገባው እኮ ስብስብ ስላለን አሁን የተቸገርነው በየትኛውም አቅጣጫ በአራቱም አቅጣጫ ያለ የፋኖ አደረጃጀት የሚፈልገው ከተማ ውስጥ ገብቶ መውጣት ይችላል። የፈለገው ከተማ። ይህን እንዴት ማወቅ ይሳነናል? እንደውም ግድቦች አሉ። እነዛ ግድቦች በጣም አሸዋ ምናምኑ በጣም ደለሎ ምናምን ሞልቶባቸዋል። እነዛ በደንብ ተጠርገው የተሻለ ልማት የተሻለ እንትን መስጠት መቻል አለባቸው። እነዛ እንዲሰሩ ማበረታታት ነው። አሁን እዛ ጋ የተቀመጠ የተወሸቀው እንዲሰራ ማድረግ ነው። አለቀ በቃ። የስርዓት ለውጥ ተደረገ ማለት ከነገራችን ላይ ፋኖ የሚታገለው ህዝብ ለመረሸን ሰው ለማሳደድ ምናምን አይደለም። አውቶማቲካሊ ስርዓት ለውጥ በሚካሄድበት ጊዜ የአማራ የህልውና ትግል ይመለሳል። አጠቃላይ እንደ ኢትዮጵያንም ተስማምተህ ትኖራለህ። አለቀ በቃ። ከነገራችን ላይ የወጣንበት ስምህ በጣም ለመጥራት አለመች እያለኝ እኮ ነው። በነገራችን ላይ ፋኖ በዚህ ዓመት ያመጣውን ለውጥ ብዙዎቻችን አልተገነዘብነውም። በተለይ በጥምቀት በዓል ላይ የትኛውም አካባቢ በዚህ ዓመት ጥምቀት ሲከበር አረንጓዴ፣ ቢጫ፣ ቀይ ወይም ባንዲራ አልተከለከለም። የትኛውም አካባቢ እስካሁን በምናየው በነበረው እንትን እንደውም ከነጠላቸው ከቀሚሳቸው ሁሉ እየቀደሉ ነበር የሚወስዱት አይደል? የአሁን ግን ኦሮሚያን ጨምሮ በየትኛውም አካባቢ አዳነች አበቤ ራሱ እኮ ፖስታለች። አዲስ አበባ የሁሉም ሀገር ብላ አረንጓዴ ቢጫ ቀይ የለበሱትን ፖስታለች። አዲስ አበባ ብቻ አይደለም ኦሮሚያ ውስጥ ራሱ አንዲትም አረንጓዴ ቢጫ ቀይ አልተነካችም በዚህ ዓመት። ይሄ የፋኖ ውጤት ነው፣ አሁን ያለው ትግል ውጤት ነው። ይህን እንዴት መገንዘብ ያቅተናል? በጣም ትክክል። ፋኖ እኮ ከነገራችን ላይ ለውጡ የፋኖ ለውጥ ገና ከመጀመሪያው የሆነ ሳምበዲ አውት ኦፍ ኢትዮጵያ ሲል የነበረው ሁሉ ዛሬ ከማንም በላይ ቀድሞ ኢትዮጵያ ይላል። ይሄ የማኖ ትግል ብትለኝ የማኖ ለውጥ የፋኖ ለውጥ ነው እንዳይመስላችሁ። በጣም ብዙ ለውጦች እየተሰሩ ነው። የፋኖ ትግል ዊች ሚንስ ይቀጥላል። ነገ አውቶማቲካሊ ስር ነቀል የስርዓት ለውጥ ይደረጋል። ግን ስር ነቀል የስርዓት ለውጥ ሲደረግ ደግሞ እንዴት ነው መሆን ያለበት? ይህ ሲስተማቲካል ዋይ በሆነ ነው። ዝም ብሎ እናባድፈን እናንተና እያየው ነው በየቦታው ዝም ብሎ በመንጨርጨር ምናምን አይደለም። ከነገራችን ላይ በጣም ዋይዝ መሆን አስፈላጊ ነው። በጣም ብልህነት የተሞላበት ወንድሞችን እርስ በርሳቸው ተፈቃቅረው ተጋግዘው ዊች ሚንስ የሀሳብ የበላይነትን አምኖ አንዱ ከሌላው አንዱ ሳይተች በእርግጥ በየትኛውም አጋጣሚ የሰው ልጅ እንኳን ከተለያየ ቦታ ያለ ሰው ከአንድ ቤተሰብ ሆኖ ራሱ ችግር አለ። ችግሮችን ደግሞ ለመፍታት ከማጋነን አሁን የሚገርማችሁን ያየሁት ይሄ በጣም በውጭ የተቋቋሙ ብዙ ሚዲያዎች አሉ ለአማራ ብለው የተቋቋሙ አሁን ስፔሻሊ ኤቢሲ ቲቪ ምናምና በጣም የሚገርም እኔ ለአማራ ይቆረቆራሉ ወይንስ አይቆረቆሩም እስከሚል ድረስ እኔ በጣም ሆዴን እያመመኝ ነበር። የሆነ ነገር ሊደረግም ይችላል ላይደረግም ይችላል። ግን በዚህን ደረጃ ችግሮችን ሰዎች እንዲለያዩ የሚሰራ አካል እኔ ይሄ ለአማራ ይጠቅማል ቢሉኝ አይፊል ሶሪ በጣም ይሄ ማለት የተለየ ራሱ የሆነ የሚሄድበት መንገድ አለው። በቃ እኔ እውነት እነዚህ ሰዎች ግን በጣም እያቆሰሉኝ ነው። እኔ እንደኔ የቆሰለ ሰው ካለ እውነት ይሄ እንደው በጣም የሚያስጠላ ነው። ወደፊት በአማራነት ታሪክ ውስጥ በጣም ተወቃሽ የሚሆኑ ናቸው። ከነገራችን ላይ በጣም በተለይ የሚታወቁ ትልልቅ ሰዎች አሉበት። እነዚህ ሰዎች በጣም ተወቃሽ ናቸው። አይ ነው አማራ ላይሆኑ ይችላሉ፣ የተለየ ተልዕኮ ሊኖራቸው ይችላል። ግን ችግሮችን ከማውጣትና በዚህን ደረጃ ኢንፋሳይዝ አድርጎ ሰዎች ከሰዎች የሆነ ታጣቂ ከታጣቂ ወንድሞች ከወንድሞች የሆነ ነገር ለማድረግ ከመሄድ በልቅ ችግሮችን እየደበቁ የተሻሉ ነገሮችን እያወጡ አማራውን አንድ የሚያደርግ የሆነ ነገር ነው። እኔ ሚዲያ የማውቀው በጣም መጥፎ ነገሮችን ቆርጦ ጥሎ አሪፍ የሆኑ ህዝብ የሚገዛቸውን አንድ የሚያደርጉ ነገሮችን ለሚዲያ ሲያቀርብ ነው እንጂ ይሄ የተለየ ድብቅ የሆነ ሴራና ዓላማውን ይዞ የሚመጣ እኔ አማራ ነኝ ብሎ የሚያለቃቅሰው ሁሉ በተለያየ መንገድ ልማት በለማ ቁጥር አይኑ የሚቀላ ለምን ትለማ? እኔ በጣም ነው የሚገርመኝ። በጣም ትግል ሌላ ልማት ሌላ ምን አገናኘው? ከነገራችን ላይ
የሰው ልጅ እኮ እየታገለ አትብላ፣ እየታገለ አታምረት፣ እየታገለ አትስራ አይባልም። እያለማ እየሰራ እየበላ ነው መታገል ያለበት። ከነገራችን ላይ ማህበረሰባችን ከድጥ ወደ ማጡ ለመክተት የሚሄዱ በጣም አደገኛ የአማራ ጥላቻ የሆኑ በተለያየ መንገድ የሚዲያ ከበባ አድርገው የሚንቀሳቀስ አካሎች ቢዋይዝ እውነት ለመናገር መንቃት ይጠበቅባቸዋል። በአንደኛው ክፍለ ዘመን ማንም ቁጭ ብሎ የሚጠብቃችሁ የለም። ሀሳባችሁን ማንም እንደማይገዛው ማወቅ መቻል አለባችሁ። ነገ ህዝቡ ማህበረሰቡ ራሱ አንቅሮ ነው የሚተፋችሁ። ከነገራችን ላይ ማለት ለምን ዝም ብሎ ተቀምጦ የሚያችሁ ማህበረሰብ የለም። ዛሬ እንኳን የተማረው ያልተማረው ራሱ እያንዳንዱን ነገሮች አይዴንቲፋይ የማድረግ ኤቢሊቲ ያለው ችሎታ አለው። ከነገራችን ላይ እያንዳንዱን ነገር ያውቃል። ስለዚህ እንደነዚህ አይነት ነገሮች እኔ አንዳንዴ ቢዋይዝ ብንሆን በጣም ጠቃሚ ነው። እንደ አማራም አይጠቅም። ስፔሻሊ ደግሞ እንደ ጎንደር ደግሞ አሁን በሆነ አካባቢ ዝም ብሎ የሆነ ቦታ ላይ ተወሽቆ ወይም ከሌላ አካባቢ ጭራሽ የቆሙበትን ራሱ ዓላማ የማያውቁ ገሌ እንደዚህ ነው ገሌ እንደዚህ አይደለም እየተባለ ስፔሻሊ ብአዴን ገሌ ነው ገሌ አይደል፣ ይህ በጣም ነውር ነው። እውነት ለመናገር ያህል አስፈላጊም አይደለም። ችግሮችን መፍታት የሚቻለው በመቻቻል በመወያየት አንዱ ከአንዱ ሳይንስ አንዱ ከአንዱ ሳይበልጥ ሁሉንም እኳል አድርጎ ከዛ የሀሳብ የበላይነት ያስፈልጋል። የሚገርባቸው አንዳንዴ ትንሽ ምድር ላይ በጣም አስቸጋሪ የሆነው ታጣቂ የታጠቀው ሁሉ በቃ መንግስት መሆን አይነት ነገር እየመጣ ነው። በጣም የሚያስጠላው አንዳንዴ የተማሩ ሰዎችም በስርዓት እንዲሰሙ አልሆነም። በቃ መሳሪያ ከታጠቀ ሁሉም ሰው እኩል ሆኗል። እንደነዚህ አይነት ነገሮች ራሱ የሚቀረፍበት ወንድሞቻችን ወደ ስርዓት ገብተው በስርዓት የሚመሩበት መንገድ ሲስተማቲካል በሆነ መንገድ ሪሰርች ጥናት እየተደረገ ትግል ወደፊት የሚመጣበትን መንገድ ለማስኬድ መሞከር ይሄ ሌላ ብልህነት ነው። ከዚያ ውጭ ግን ዝም ብሎ የሌለ ነገር እያመጡ ገና የሆነ ነገር ለማድረግ የሚሄዱ ሰዎች የመጀመሪያው አዶ ነው ራሳችሁን ዘወር ብላችሁ ብታዩ በጣም ጠቃሚ ነው ብዬ ገምታለሁ። አሳረኞ ፋኖ እንዴት ነህ? ሰላም ሰላም ቤተሰብ እንዴት ናችሁ? ይሰማል ድምጼ? ይሰማል። እንዴት ናችሁ? ሰላም ብያለሁ ሁላችሁም። ስባችሁ ይሄ ነው የገባው። አጀንዳችሁ ምን እንደሆነ አላወኩም፣ እያዳመጥኩ ነው። አይ አጀንዳችን ጸረ ልማት ወይም ደግሞ በተለይ ጎንደር አካባቢ የሚሰሩ ነገሮችን እያዩ አይናቸው የሚቀላ ጸረ አማራ የሆኑ ስብስቦች አሉ እና እሱን ትክክል አይደለም እያለ ነው። አይ ልክ ነው። ልማት ግዴታ ለህዝብ አስፈላጊ ነው። ብቻ ሀሳባችን ሊለይ የሚችለው እንዴት ነው ያለው ልማቱ ትክክለኛ ልማት ነው እየተለማ ያለው ወይስ ፌክ ልማት ነው የሚለውን ያንን ጥናት ማድረግ እንጂ ያማ ካልሰራ ልማት ካላለማ ህዝብንም ማስተዳደር አትችልም፣ ራስህንም መኖር አትችልም። እና ሀሳባችሁ ልክ ነው ብዬ ነው የማስበው። እኔም ቀጥሉ፣ ከስራ ላይ ሆኜ ነው አዳምጣችኋለሁ። ትክክለኛ ልማትና ትክክለኛ ያልሆነ ልማት የሚባል አለ እንዴ? እንደዛ የሚባል የለም። የሆነ መንገድ የሚታደስ ከሆነ አይ ትክክለኛ ነው ትክክለኛ ያልሆነ ይባላል እንዴ? ያልኩበት ምክንያት ልንገርህ። ምንድነው መሰለህ፣ ለህዝብ ተቆርቆረው በትክክል መልማት አለበት፣ ህዝብ መገልገል አለበት ተብሎ የሚሰራ ልማት ማንም ሰው ይደግፋል። ነገር ግን ለፖለቲካ ፍጆታ ወይም የምርጫ ሰሞን ሲደርስ ብቻ ድምፅ ለማግኘት የሚደረጉና ከዛም በኋላ ልማቱ ተጀምሮ ሳይፈጸም የሚቀርበት በጣም በርካታ ከዚህም በፊት ያለፉት ነገሮች መጥቀስ እንችላለን። ብዙ ፕሮጀክቶች በዛ ቦታ በዛ ህዝብ ስም በጀት ተበጅቶላቸው ፕሮጀክቱ ሳይፈጸም ያንን በጀት ለግል ጥቅም አውለውት የጠፉ በጣም ብዙ ድርጅቶች አሉ። ይህን ነው ትክክለኛ ያልሆነ የምለው እንጂ ለህዝብ ትክክለኛ ይሄ መሰራት አለበት ተብሎ የሚነሳውን ነገር ማበረታታት ነው። ህዝብን ግን ለፖለቲካ ፍጆታ ማዋል ግን እኔ እዛ ላይ ነው ትኩረቴ። ለምንድን ነው ህዝብ አለ ብለን ህዝብን የምናስታውሰው ወይም የምናስበው የሆነች ነገር ስትኖር ብቻ መሆን የለበትም። አጠቃላይ በኢትዮጵያ 80% በምን እንደሚስተዳደር የታወቀ ነው። እንደ አማራ ደግሞ በቃ እንደ አማራ በጣም ይበዛል ብዬ አስባለሁ። ሌላውም የለም እያልኩኝ አይደለም። ነገር ግን ማቀው እኔም አማራ ነኝና ያንን ነገር ስታየው
ለምንድን ነው እስካሁን መንገድ እንኳን በፍጹም የሌለበት ቦታ ስንት ቦታ ነው ያለ? ወላጅ እናቶቻችን ለወሊድ ሲሄዱ በእንጨት ተሸክመው የ5 ሰዓት የ6 ሰዓት ጉዞ ጤና ጣቢያ ለማግኘት የሚሄዱበት በጣም በርካታ ነገር አለ። ይህንን ግን እኔ እስካሁን እስከማውቀው በፍጹም ይህንን ችግር ለመቅረፍ የተነሳ መንግስት እንኳን የለም ማለት ይቻላል፣ ወይም ድርጅት የለም። ግን ፖለቲካ ፍጆታ ሲሆን የምርጫ ሰዓት ሲደርስ በእግራቸው ያንን ተጉዘው ያንን ህዝብ የሆነ ነገር ለአንድ ሳምንት ወይ አስብለው ድምፁን ተቀብለው ለራሳቸው ፍጆታ ያውሉታል። እነዛ ነገሮች ነው ትክክለኛ አሳረኛው ፋኖ ምን እያወራ ራሱ እንደሆነ አልገባኝም። ከነገራችን ላይ እነዚህ አሁንም እኮ እኔ ያልገባኝ ነገር አለ። በጣም ጸረ ልማት የሆኑ ሰዎች ጸረ ፋኖም ናቸው። ከነገራችን ላይ በጣም የሚገርማችሁ የፋኖን አንድነት የማይፈልጉ ፋኖ ሁሌም የተለያየ የሚመስላቸው የራሳቸውን የፖለቲካ ሴራ ሲሰሩ የሚውሉ በጎን ደግሞ ጸረ ልማት ሆነው የሚመጡ ከነገራችን ላይ ለፖለቲካ ፍጆታ አሁን እኮ ፋኖ ገጥሟል እኮ አሁን እኮ አማራ ክልል ላይ ምርጫ ይደረጋል አይደረግም? አይደረግም። የብአዴኑ ወይም የብልጽግና ሀገር ሊያደርግ ይችላል። ሁች ሚንስ የራሱን የሆነ ነገር እንትን ለማድረግ እኛ የምንፈልገው ስር ነቀል ለውጥ ነው የምናደርገው። ሁች ሚንስ በየትኛውም አጋጣሚ ልማት ይልማ። ወንድሞቻችን ለምሳሌ ከቀን ወደ ጊዜ ስራ አጥ እንዳይሆኑ እንፈልጋለን። ምክንያቱም ራብ ለአንድ ቀንም ጊዜ አይሰጥም። እየሰሩ እየተዋጉ እየታገሉ ሁች ሚንስ ትክክለኛ የሆነ ስር ነቀል ለውጥ መደረግ አለበት የሚል ሌሎች የፖለቲካ ፍጆታ ሊሰሩበት ነው እና ልማት በጣም የተለያየ ነው። ባገኘው አጋጣሚ ሁሉ ስመይ ፖለቲካ ሊሰራብህ ይፈልጋል። ምክንያቱም ምን አገባን ታራ እንደዛ ሊሰራብህ ይፈልጋል። እኛ እኮ ገጥመናል አይደለም? which means ማሸነፍ ነው የሚጠበቅብን። አሁን እኮ ታጋዮቹ እኛ ነን። ከነገራችን ላይ ፖለቲካ እንትን ሊሰራብን ምናምን አይነት ነገር ገጥመ መስሎኝ ስለምን ፖለቲካ ከፖለቲካማ ይልቅ ወንድሞቻችን በቀይ ጥይት ግንባራቸው እየነደደ አይደል እንዴ? ከቀን ቀን ስንት ሺህ ዜጋ ነው እየወደቀ ያለው እንዴ? ደም እየፈሰሰ አጥንት እየተከሰከሰ መሆኑን ራሱ ረስተዋል። በጣም የሚገርመኝ ነገር ፖለቲካን ያንሰራሳል። ከዚህ በላይ ፖለቲካ ሊሰራብህ ይችላል። ኖ ስለሰራ ስላልሰራ አይደለም። በየትኛውም አጋጣሚ ጠላት ፖለቲካ ሊሰራብህ ይችላል። ነገር ግን አንደኛ የቆምንበትን ዓላማ ማወቅ ነው። እስኪ እኛ መጀመሪያ እስኪ ፋኖን በተለያየ ቦታ ስንከፋፍል ከመዋል ፋኖቻችን አንድ አድርገን አንድ አይነት የሆነ መሰረተ ገቢ እንዲገባላቸው ብዙ አይነት የምንረዳበት መንገድ ህዝባችን የምናመጣበት የምናነቃቃበት መንገድ አለ። የቆምንበትን ዓላማ ረስተን ሌላ ፖለቲካ ምናምን እኔ በጣም ነው የሚገርመኝ አንዳንዴ። እንዲህ አይነት መፍራት ተገቢ አይደለም። አሁን እኮ ነፍጥ ዙሯል አይደለም? ፖለቲካ ምናምን የሚባለው ነገር ያንታል ማተር የሚያደርገን ነገር አይደለም ብዬ ነው የምገምተው።
አሳረኛውን እስኪ ግባ። አሳረኛውን አስገቡስ እስኪ ቲጂ ኤኒዌይ የፖለቲካ ፍጆታ ምናምን ያልከው አሳረኛው አንድ ነገር ግልጽ ላድርግልህ። ልማትና ፖለቲካን እኔ ማለያየት እችላለሁ። ፖለቲካ ግን ስፔሻሊ ምርጫ ደረሰ አልደረሰ በምርጫ ሰዓት አንድም አማራ እጁን እንዳይዘረጋ ማድረግ የኔም ያንተም ኃላፊነት ነው። ከነገራችን ላይ አንድም አማራ ለምርጫ እንዳይወጣ ማድረግ የኔም ያ ነው። እዛ ላይ ጠንክረን መስራት አለብን። ከነገራችን ላይ ኢቭን ኢፍ እመርጣለሁ ብሎ የሚሄድ አካል ካለ እርምጃም ራሱ እንዲወሰድበት እንፈልጋለን። ምክንያቱም ይሄ ቀልድ አይደለም። ብዙ ወገኖቻችን የተገበሩበት እና ሆነ በዚህ ጦርነት ብቻ አይደለም። ከነገራችን ላለፉት 30-40 ዓመታት ይሄ ስርዓት በጣም በአማራ ላይ ያመጣው ዳሜጅ በጣም ከፍተኛ ነው። ሁላችንም አንደርስታንድ እናደርጋለን። የዛን ላይ ግን ጠንክረን መስራት መቻል አለብን ከነገራችን ላይ እንጂ የሆነ ቦታ በቢሊዮን ፈሰስ የሚደረግ እንትን ትንሽዬ መጥቶ የሆነ አካባቢያችን ላይ የሆነ ጠብ ስለተደረገ መቃወም የለም። ምን አገባን ይስሩት። እዛው አካባቢ የኛው አካባቢ ልጆች ናቸው የሚሰሩት። የኛው አካባቢ የዕለት ከዕለት ህይወታቸውን ነው የሚሸኙበት። ከዛ ደግሞ ነገ ቢቻልም ድጋፍ የሚያደርጉበት ነው ወንድሞቻቸው። እንደዛ ማድረግ ነው የሚጠበቅብን ይመስለኛል። ከቻልክ ና ግባና እንወያይ። ወይ ሰው ቤት ሂዶ ነው ወጥተዋል። ጸጥ ያለ ነበር። ሰላም ነው እንትናችሁ ስልክ ገብቶባል። እኔም ስራ ነበርኩ ለዛ ነው። አሳረኛው ፋኖን እስኪ አስገቢው ትቺ ከሆነ ሞዴሬተር ከሆነ ከላክሽ ግን እኮ አላከም። ኦኬ ዛሬ ህዝብ የተኛ እንዴት ሄዶ ነው ህዝቡ? ከቶ ጋር የተገናኘ ነገር ነው ሁሉም ነገራቸው ማለት ነው እኮ እነሱ የአኑናኪ እምነት ነው። እሱ ግብጽ በጣዖት ነው የሚያምነው። በግብጽ ጊዜ እኮ ኢየሱስ ክርስቶስ የሚባል የለም። ሙሴም ቢሆን ሙሴነቱ ለእስራኤላውያን ነው እንጂ ለግብጾች አያውቁትም። ሪኮግናይዝም አያደርጉትም። ኢቨን አብርሃም የዛን ጊዜ ሪሊ ግብጾች ከአብርሃም እስከ ሊትራሊ ኢየሱስ ክርስቶስ ላይ ነው የሚጀምረው እንትኑ ሃይማኖት የሁሉ የመሆኑ እንጂ ከዛ በፊት እግዚአብሔር ራሱ የእስራኤል ብቻ ነው የሚመስላቸው የነበሩ ጆዎቹ ራሱ የሌላ አምላክ አይመስላቸውም ነበር። ለብቻቸው የነሱ ብቻ ይመስላል። ለዚህ ነው አህዛብ የሚለው ትርጉሙ አህዛብ ያለው ሌላውን ህዝብ ለዚህ ነው እግዚአብሔር የማያውቅ ማለት ነው፣ ወይንም እግዚአብሔር የማያውቀው ማለት ነው። የራሳቸው ጣዖት ነበራቸው፣ የራሳቸው አምላክ የሚሉት አላቸው። አንድም አይደለም፣ የተለያየ ብዙ አይነት አምላክ ነው የነበራቸው። የፀሐይ አምላክ አለ፣ የፍቅር አምላክ አለ፣ የጠብ አምላክ አለ፣ የጦርነት አለ፣ ምንድነው ሰብል የሚሰጥ አለ፣ የቅርጥሱ የምትሱ ዳትሴት ጎጃም ውስጥ አንዱ ችግሩ የሚመስለኝ እንትን አለበት። ከክርስትናው በተለየ ደግሞ ያው የእውቀት ምንጭ ነው፣ ያው ጥንቆላው ምናምኑ አለ። ከዛ ጋር የተያያዘ ይመስለኛል እንጂ ክርስትና ዶሚናንት የሆነ ሀገር ነው። ክርስትና በደንብ የተሰበከበት ሀገር ነው። ግን ይሄን ባህል ይዞ ከቀጠለ አንድ ሌላ ሲስተም አለ ማለት ነው።
ጥንቆላ በተለይ ዶሚነንት ነው ጎጃም በጣም እሱ ሁሉም ቦታ አለ። ግን ከዚህ ለምሳሌ አሁን መለሽ ጥንቆላ የምትይው እውቀት ይጠይቃል። ዝም ብሎ አይደለም። ዝም ብሎ ማንም ተነስቶ ለጠንቆል ቢል አይሆንለትም። አሁን በታሪክ ላይ ጥይት ማያስመታ ተብሎ የታመነ ራስ ማነው ራስ አይደሉም ማነው ብሩ ጎሹ እነ ደጃዝማች ብሩ ጎሹ በደንብ ይጠቀሙበት የነበረው ጥይት አያስመታም ብለው ጦርነት የሚገጥሙበት ነበር። ቱዛ ቴክስተንት ጥንቆላ አቅም ነበራቸው። እሱ አስቸጋሪ ነው። ያ ሶል ጣና መምጣትና ማውራት ትችላለህ። ከታችሁን አትለቅልቅ ለማለት ነው። እናመሰግናለን። ካለ እውቀቱ ማካፈል ነው። እኔ ግን በጣም ነው የምወደው። ኢቭን የጥንቆላ ነገር ቢሆን ራሱ ጥበቡን ባይኖረኝ ተው ይመቸኛል ትላለች። ምን አና ጥንቆላ እኮ ማለት ውጭ ሀገር ሳይኪክ የምትይው ነው። ሌላ ሳይንሳዊ አድርገው ሳይኪክ ብለው መጡ እንጂ እውቀቱ ላለው ሰው ክፋቱ ምንድነው? የጥንቆላ ክፋቱ በአብዛኛው ለክፉ ነገር ነው። አሁን ለምሳሌ በጥንቆላ ለመዳን አይደለም አይደል? በጥንቆላ ሰው ይድናል እንዴ? ሰውን ለመጉዳት ይመስለኛል። ያዘሪል ፕሮብለም ችግሩ እሱ ይመስለኛል። እውነት ነው። ጎጃም ደግሞ በጥንቆላ እንደኛ ነው። እሱ የሚችለው የለም። አሁን በእንትና ብቻ ነው ያልተሳካለት። እኔ ዘመንን ያነግሱታል ብዬ ነበር። በጥንቆላ አልቻሉም፣ አልያዘም። የእነሱ እኮ ተማሪም ሃይማኖተኞቹ ወጥረን ዱአ አደረግን እንጂ ሃይማኖተኞቹ አንዱን ትነክሳለህ ትላለች። ወጥረን በቃ ዱአ ተቀመጥ። ማርያም እንደዚህ ያደረገች እንደዚህ ናት የሚሉት ግን እውነት ነው አለች ሴትዮ። ምን ጎጃም ለጥንቆላ አንሶ ነው ማርያምን ፍለጋ የሚሄደው? ጎጃም እኮ የእውቀት ሀገር እኮ ነው። ከፈለገ የፈለገው ማድረግ ይችላል። አይዶነ ሰዎቹ አልቀው ይሆናል። አሁን በታሪክ ግን እንደ ጎጃም በዚህ በሃይማኖቱም በሉት በጥንቆላውም በሉት በመድኃኒት ስራ በሉት አንዱም ጥጉ አይደርስም። ግን ጋይስ እኮ በኋላ ብዙ ሰው አልቆ ሊሆን ይችላል። እሷ ናት እኮ እንትን እያለች አለችው ታውቃላችሁ። አብይንም 40 የምትገዛለህ ትላለች፣ ሌሎቹንም እንደዚሁ በሁለት ቢላ እየነገደችብኝ ነው። አሁን እኮ ዘመነ ራሱ እኮ ተናገረ። መጀመሪያ ለሱ ብቻ የሚሉት መስሎት ተሟዟል ለካ። በኋላ ያንንም ሲጠይቅ ትነግሳለህ፣ ያንንም ሲጠይቅ ትነግሳለህ ተብያለሁ አሉት። አጭበርባሪ ሁሉ እናታቸው አፍርት ብላና ሁላችንን እንደምንነግሰው ብለው ቆጭ አጼ ቴዎድሮስ ዘሜ ቁጭዋጭ አሜን አይ ቲንክ ሶ እንደዚህ የሃይማኖት አባቶችን ልቅም አድርጎ አጼ ቴዎድሮስ ናቸው። እንደዛ ነው መሆን ያለበት። ባይዘው ዘመነ ካሴ አሁን ያ ማለት አናዷቸው እኮ ነው ገባ እንዴ እነዚህ ሰዎች ብሎ ማለት ነው መጨረሻ ላይ። አሁን እኔ ከአርበኞች ከፋኖች በጣም እየወደድኩት የመጣው እንትና ነው ድርሳን። በቃ ሂዝ ማይ ሂሮ ነው። ሌላ ሁሉ ዝም ብሎ በጥባጫ ነው። ድርሳን ገደል ገባ ገደል ገባ ትንጨርጨራል። ምን አባ ሐራም ነኝ አለ እኮ ጭራሽ ቦኮ ሐራም ነኝ አለ። በቃ አለቀ። ድርሳን ማባብ የፈለገውን ያጥፋ ይስተካከል። መርቅኖ ስለሆነ አስቡ። በስላም ነው ቦኮ ሐራም ነኝ ማለት ግን ምርቃና እንደዚህ አያደርግም። ቅሙ አይመስለኝም። ተናዶ ነው። ቢመረቅንማ ይቀዘቅዛል። ይሄ እኮ በጣም የተናደደ ሰው እኮ ነው። ሞቅ ያለው ሰው ነው የሚመስለው። በጣም ተናዶ ነው እንጂ ደግሞ ንግግሩ ስትሬት ነው። ምን አባ ማታመጣም እንትናን ብትመስል አቀምሳለሁ አለ። በቃ ታንጨርጨር። ምን አባ እኔ ልዋጋ ነው ቦኮ እኔ በቃ ድርሳን ይተውት እንጂ ሌላው ዘመድኩን የሚባል አንድ ቡቺ አንድ ተራ ወጠጥ የሚያንቀጠቅጠው ፋኖ ይባላል እንዴ? እኔ እንደ ድርሳን አይነት ነው እንደኔ ፋኖ ማለት ሄድ ፋሚሊ
አይ ድርሳን ይመቸው፣ የሚገርም ልጅ ነው ጌታ። በቃ ይመቸው። እኔ አነጋገሩ ሳቀኝ እንጂ አሁን ትናንት ስቀለው እንደዚህ አድርጎ ማለቱ ምንም አይመችም። ማንን ስቀለው አላለ? ስቀለው እኮ አላለም። ከመጣ ቀምሰዋለሁ ነው እኮ ያለው። አቀምሰዋለሁ ነው ያለው እኮ። ማንን አቀምሰዋለሁ ነው? እንትናም ቢመጣ እንትና በቃ ሁሉንም ጠቀለለ አላለ? እየነካኩት እኮ ነው። ምን አቅም አላቸውና እንደው ማቀምሳቸው ነው ሆነ ምናምን ነገር ከፈለኩ እንትን ይላሉ ነው ያለው እኮ በቃ ጌታን ይመቸው። ኖርማል ስልክ በቃ ይሄ እየተጫወክ እየቀለድክ የምታወራው ነገር የለም። እንደዛ ነው ያየው እሱ በቃ አራምበሳን እናቴ በቃ ሆነ ነው በቃ ፍትት ያለ ግሩም በጣም ነው የሳቁት። ግን ያው ባይመቸው በቃ ቦኮ ሐራምን ከየት እንዳመጣው እንጃ። ቦኮ ሐራም ነኝ አለ በቃ። ሙስሊም ነው እንዴ ድርሳን? አይ ቲንክ ኦርቶዶክስ ነው። ድርሳን የኦርቶዶክስም ነው። የትግልም ቢሆን እኮ ይችላል እኮ ኡመር አረንቲን ተሰየንት ስሙም ነው ብለህ ነው የትግል ስም ሊሆን ይችላል። ድርሳን ትክክለኛ ስሙ ይመስላል ሊሆን ይችላል ግን ኦርቶዶክስ ነው ጋይስ። እንደ ክራስሮ ምናምን አታዩትም እንደ ፎቶ ሲወጣ ክራስሮ አላየሁትም እኔ ነጭዋል ባሉ እንትኑ የሚያስቅ አይነት ነው። ሰላም በእውነቱ ዛሬ ታፍኛለሁ እኔ። አይኒ የከንቅልፍ ለቀት ቤት ማለት ነው። ቀጥ እንደ ስንት ጊዜ ተለመንሽ ተወው አልተኛውም አለሁ ግን አልሰማሁም ምን እንዳላችሁ። እንደ ስንት ጊዜ ነገርንሽ እኮ ስንት ጊዜ ነው አፈነችኝ ሴትዮ አፈነችኝ። እኔ እኮ ቅድም መናገር የምፈልገው ነበረ ካላሳውን አለፈ ይቅር በቃ እኔ ሰላም ልበላችሁ ብዬ ነው መግለጫውን አስተላልፈው። ለማንኛውም ሆዲሽን ከሚቆርጥሽ ተናገሪ ይመዝገብልሽ። ለማንኛውም አይ አሁን ሌላ ሳቅ ላይ ናችሁ ብዬ ነው። ወጣችኋል። ከዛ ደግሞ እንደገና ተመልሰን ንግባ። እንዲህ የፈረደበት ሸዋ ደግሞ እዛ ልግባ ደግሞ አሁን በቃ ተውት። አሁን ወደ እንትናችን ቢሆንም እኔ ለታሪክ ግን ሀሳብሽን ብታስመዘግቢ ጥሩ ነው። ለታሪክ ለወደፊት የዛሬው ሀሳብ ተመዝግቧል፣ ሪከርድ ምናምን ተደርጓል። አይንዬ ዝም ብሎ እንዳይመስልሽ የዛሬው ማለት ነው። ያለንን አቋም ነው ያሳወቅነው ባይዘው እና ያላችሁን አቋም ነው ያሳወቃችሁት። ጉድ እኮ ነው። እኔ ለምሳሌ ያለኝን አቋም ነው ያሳወቅኩት። በዛ በቃ ያን ጊዜ አሁን የሆነ እንትን ነው ገባሽ? ያን ጊዜ አሁን የሆነ አመራር ምናምን ሁሉም ገባሽ አተኩሮ የሆነ አካባቢ ላይ ይሄ ነው እንትን የሚለው ገባሽ? ሁሉም እኛ አካባቢ ላይ ነው ጥፋት ሲኖር ራሱ ሚዲያ ላይ ወጥቶ ሲያራግዝ አንዱን ሲሳደብ አንዱን ሲደግፍ የሚውለው ማለት ነው። ይሄኛውም ሁሉም ማለት ነው። እና እኔ ደግሞ ሁሉንም አልደግፍም። አመራር የሚባል ይሄ እርስ በራሱ ውስጡን እያወራ ወጣቱን ሲከፋፍል የሚውል ደግሞ እኔ አልደግፍም ነው የምላችሁ። አመራሩን አልደግፍም እኔ ራሱ ጉዳይ። ኡመር እየሰማኸኝ ነው? የት ሄደ? እየተመዘገበ ነው። ይመለሳል ኡመር እንዳታስቢ። ሂጅበት አወር ብሪጅስቶን ሂጅበት እኮ ነው ያልኩሽ። የት ሄደ ኡመር? የት ሄደ ኡመር? እየሰማኝ ነው እንዴ? የት ሄደ ኡመር? እኔ አሁን አልደግፍም። አመራሩ እንዳለ እንትን ነው ገባህ? በጥቅም የተሳሰረው ወሽቅሽቅ ነው እና እዛው ይወሻሽቅ። ግን አሁን ህዝቡን ይፋቱት ነው የምለው እኔ። ወጣቱን ራሱ ይተውት በቃ አለቀ። የራሱ ጉዳይ። እኔ አንድም ግን ደግሞ የሆነ አመራራቸውን የራሳቸውን አካባቢ ደግፈው የሆነ እኛ አካባቢ ላይ ያለውን ሲሳደቡ እሱን አልደግፍም ነው የምልህ። እኔ ሁሉንም በአሁን ሰዓት አልደግፍም። አመራሩን የራሱ ጉዳይ። ህዝቡን አስጨረሰው። አይኔ አሁን ያንቺ ሀሳብ ከማደግፊው አይኔ አልገባኝም። አመራሩ ማለት ከኛም የተለየ ሀሳብ ነው ያላት ኡመር። አየህ ሁሉም የፋኖን አመራር በሁሉም አካባቢ ያለውን አልደግፍም። ገባህ? እርስ በራሱ ሲናከሱ እኔ አንድ ነና እኔና አንቺ እኔም እኮ እንደዛ ነው ማለት። አንተም እንደዛ ነው ያልኩት። ሁሉ ይቀየሩ ነው። አይ እኔ ማስበው ኡመር እንደዛ ላለው ግን እስኪቀየሩ ድረስ ግን ደግፈን መሄድ ነው በቃ። አማራጭ የለንም ነው። እስኪቀየሩ ታዲያ ምን ታደርጉ? አይቀየሩም እነሱ። አሁን ተቀየሩ ብትላቸው የጨረሱ ነው ምናምን ብለህ ኡመር እኮ እዛ ያለው ይቀይረው እንጂ
እኔ ወርጄ ልቀይርለት ነው እዛ ያለው የቀይረው። እንዲቀየሩ እፈልጋለሁ። ምክንያቱም በቃ ውጤት አላመጡም። ለእነሱም ቢሆን ዞር ቢሉና ሌላ አዲስ ደግሞ ጉልበት ያለው መጥቶ ቢሞክር ጥሩ ነው። ጨርሶ አይቀየሩም። ግን ኦመር ወጣቱን እርስ በርሱ ያጫርሱታል እንጂ በቀላል አይቀየሩም። አይጨርሱትም። ስራ ተሰርቶ ከሆነ ይቀየራሉ። ግን ችግሩ ግን አሁን ባል ሰውዬ ማን ነው? ሁሌ ትሳደባለህ አንተ። ምን አገባህ? እኔ ጡጦ ራስ ነው አግኝተው ነው እንዴ የኔን ራስ? አንተ ድንጋይ ራስ። አይንዬ ትስቃለች። እኔ ሳቅሽ ደስ ይለኛል። ባይዘው ሳቅ ራሱ ያስቀኛል። እንደሆነ አላውቅም። አሳሳቋ በጣም ነው የሚያስቀኝ። ምን አስቦ ነው እንደዛ የሚላት? ይሄ እኮ ትልቅ ስድብ እኮ ነው ባይዘው። እና አይንዬ ሀሳብሽ ሀሳባችን ነው። እኔም ባይዘው በአመራሩ ሁሉም ከሆኑ እኔ መስማማለሁ። ግን ሆን ተብሎ ጠዋትና ማታ የሆነን ሰው አታክ እየተደረገ የሚወራ ነገር እና 24 አወር ደግሞ ያን ሰው ምናምን ነገር በቃ ተሞከረ እኮ just like 2 year እንዲ 2 ዓመት ማለት እኮ በቃ የአንድ ሰው እድሜ ነው፣ የአንድ ህፃን ልጅ እድሜ ነው። ስለዚህ ለውጥ ካልመጣ ህዝቡን ደግሞ ዞር ብሎ ማየት ነው። ኢንተረስታቸው ምንድነው? ከማን ጋር ምን አላቸው? ህዝቡ ግን